ኑሮ በዘዴ ሲሉኝ ወሬ ብቻ ይመስለኝ ነበር። ለኬ በተግባር ነው። ታዲያ ተግባሩ ምንድን ነው ካላችሁኝ፣ ኑሮ በዘዴ እንዴት ነው ምን ማለት ነው የሚለውን ዛሬ በደንብ አድርጌ የማሳያችሁ ይሆናል። ታዲያ እንደዚህ የምታዩት በጣም አሪፍና ቆንጆ ጣፋጭ ካስተር እንዴት ሰርተን መጠቀም እንችላለን። ስለዚህ እንግዲህ በዚህ በኛ ካስተር በሶስት አይነት መልኩ ወይም መንገድ ማለት ነው ይሰራል። እንግዲህ ከሶስት አንደኛውን በቀላልና በትንሹ ሰዓት በማይፈጀው ጉልበት በማያባክነው እንዴት አድርገን ማዘጋጀት እንዳለብን በትንሹ ዛሬ የማሳያችሁ ይሆናል ማለት ነው። ለእናንተ ለማሳየት ያክል ዛሬ በትንሹ ይዤላችሁ ቀርቤያለሁ። ሌላውን በሌላ የማሳያችሁ ይሆናል ማለት ነው። ታዲያ ምንስ አድርገን ነው የምንሰራው? ምንና ምንስ ጨምረን ነው? ፓስተር ውስጥ የትኛውን ነው የምትሉትን እዚህ ጋር የማሳያችሁ ይሆናል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የራህመት ዩቱብ ቻናል ተከታታይ እህት ወንድሞች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያድርጋችሁ፣ ሀገራችንም አማን ሰላም አላህ ያድርግልን እያልኩኝ ዛሬ እንግዲህ እንደተለመደው በጣም አሪፍና ቀልጣፋ ጣፋጭ የሆነ ፓስተር አሰራር ይዤላችሁ መጥቻለሁ ማለት ነው። እናንተም ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ውድ የተወደዳችሁ የተከበራችሁ የሀገሬ ልጆች ዛሬ እንግዲህ እንዴት አድርገን መስራት እንዳለብን አብረን እስከ መጨረሻው ድረስ የምናይ ይሆናል። እናንተም ሰርታችሁ እንድትጠቀሙት ትወዱታላችሁ። ምክንያቱም ሰዓታችን ሳይቃጠል እኛም የምንፈልገውን ነገር ማግኘት እንዳለብን አብረን የምናይ ይሆናል ማለት ነው። ታዲያ እንደዚህ ቆንጆና አሪፍ የሆነው ምንስና ምን አድርገን ነው የምንሰራው የሚለውን እንግዲህ እያንዳንዱ በትንሹ ምንም ነገር በማይበዛ መልኩ ያለንን ብዛት አነሰ ሳንን ባለችን ነገር የፈለግነውን ነገር ሰርተን መጠቀም እንችላለን። አሁን እንችላለን። ስለዚህ እስኪ እነዚህን የምታዩዋቸውን እስኪ ምን ያህል ነገር ነው አድርገን የምናየውን የሚለው አብረን እኔ እናንተም አብራችሁን ሁኑ። እንግዲህ እዚህ ጋር እንደምታዩት አንድ ብርጭቆ ውሃ አዘጋጅቻለሁ። እዚህ ጋር ጌመር አዘጋጅቻለሁ። እዚህ ጋር ደግሞ ከስትፈር ነው። እዚህ ጋር ጣሳ እንደምታዩት የሀገራችን ጣሳ ነው። እንግዲህ ጽሁፉ በደንብ ይታያቸዋል ብዬ ተስፋ አደርጋለሁ። ካስተው ይሄ ነው እንግዲህ። ከዛ ሀሊብ መሪ አዘጋጅቻለሁ። ከዛ አንድ ብርጭቆ ውሃ ጨመርኩ ማለት ነው። በነገራችን ላይ አንድ ብርጭቆ ውሃ ስጨምር አንድ ብርጭቆ ውሃ ብቻ አይደለም የምጨምረው፣ የሚበቃኝን ያህል ምንድን ነው አራት እንትን እጨምራለሁ፣ 3 ብርጭቆ ውሃ ማለት ነው። ከዛ እያንዳንዱ 3 ጋብሼ ካስተር ነው የምጨምረው ማለት ነው። እንግዲህ አንድ ማንካ ጨምሬ እንደምታዩት ድጋሚ ውሃውን ጨመርኩ ማለት ነው። አሁንም አንድ ጨምረና አንድ ማንካ ካስተር ጨምራለሁ ማለት ነው። እንደምታዩት ማለት ነው። በደንብ አድርጌ እመታለሁ፣ ለመምታት እንዳመቼ ነው። ከዛ እንደዚህ አድርጌ ጨምርና በደንብ አድርገን እንመተዋለን ማለት ነው። እዚጋ እንደምታዩት ሀሊብ ኒዶ ነው። ይሄ ደግሞ በሌላ እቃ ቀንሼ ስላስቀመጥኩት ይሄኛው ካስተሩ ነው። ይሄኛው እንግዲህ ይለያል። በነገራችን ላይ ካስተሩ በጣም ነጭ ነው፣ ይሄኛው ደግሞ ቢጫ ነው። እንደዚህ እንደምታዩት ማለት ነው። እና የዛ አድርገን ሊጎ ካስተው ልክ ከዚህም 3 ነው የምንጨምረው ማለት ነው። ምክንያቱም የምሰራው እኔ የሚበቃኝ እናንተ 4ም መጨመር ትችላላችሁ፣ 5ም 6ም የፈለጋችሁትን መጠን ያህል መስራት ትችላላችሁ። እዚህ ጋር ለማሳየት ያክል እንጂ መጠኑ እናንተ በሚበቃችሁ ልክ ማድረግ ትችላላችሁ። አንዳንድ ብርጭቆ ማድረግ ትችላላችሁ። እሱ መብታችሁ ነው። እንደምታዩት እንግዲህ በዚህ መልኩ እየበሰለ ሲመጣ ምን አድርጋለሁ? ሀሪም መሩኤ በዛ አዘጋጅቻለሁ ማለት ነው። ወተት ከዛ ወተቱ እጨምራለሁ ማለት ነው። ከዛ ወተቱን እየጨመርኩኝ እመተዋለሁ ማለት ነው። ከዛ እንደዚህ እያደረግን እየመታን እሱም እየበሰለ ይመጣል ማለት ነው። ያን ያህል እንግዲህ እንደ ሌሎቹ እንትኖች በጣም ኃይል የለውም፣ አያስቸግርም ማለት ነው። ማለት ብዙ ሰዓት ይንተክተክ ወይም እንትን ይበለ የምንልበት ምክንያት የለንም ማለት ነው። እና የተወሰነ ሰዓት እንትን ማለት አለብን ማለት ነው፣ ማብሰል አለብን ማለት ነው። ታዲያ እንደዚህ አድርገን በደንብ አድርገን ከመታ ነው በኋላ ከዛ እንደዚህ አድርገን እንደባለቀዋለን ማለት ነው። እንደምታዩት ማለት ነው። እንግዲህ ብርጭቆ ይሄ ነው። ብርጭቆውን ለማሳየት ያክል ነው ማለት ነው። ይታያቸዋል ብዬ ተስፋ አደርጋለሁ። ሁሉንም እያንዳንዱ አንዳንድ ነው የጨመርኩት ማለት ነው። ከዛ ውሃም 3 ነው የጨመርኩት። ምንድን ነው የጨመርኩት ደግሞ ወተትም እንደዛው ማለት ነው። እንደዚህ አድርገን እንጨምራለን። ከዛ እዚህ ጋር ሱካር አለ። በነገራችን ላይ ይሄን ስኒ ስታዩት ትልቁ ስኒ እንዳይመስላችሁ፣ ትንሿ ስኒ ናት።
በካሜራው ላይ ሲታይ ትልቅ ስኒ ይመስላል። ከዛ በዚህ አንድ እጨምራለሁ ሱካር ማለት ነው። ሱካሩን በደንብ አድርጌ እመታለሁ ማለት ነው። ከዛ እንደዛ አድርገን ከመታ ነው በኋላ ሱካሩም ይሟሟል። ሁሉም ነገር እንግዲህ እዚህ ጋር ጨማምሬ ጨርሻለሁ። ምንድን ነው የቀረን? ጌመር ማለት ነው። ጌመሩን እሱን እንጨምራለን ማለት ነው። ጌመሩም ትንሿ እንትን ናት፣ ትልቁ ዋሽንት አይደለም፣ ትንሿ ናት ማለት ነው። ከዛ እሱን እንጨምርና እሳቱን እናጠፋለን። በነገራችን ላይ እሳቱን እናጠፋና እሱን በደንብ አድርገን እንመተዋለን ማለት ነው። በደንብ አድርገን ማለት ነው። ከዛ እንደምታዩት ማሻአላ በጣም አሪፍ እንትን ላይ ነው ያለው። ከዛ እንደምታዩት ይሄንን ገመር እጨምራለሁ ማለት ነው። እንደዚህ አድርጌ እጨምረዋለሁ። ከዛ በደንብ አድርገን እንመተዋለን ማለት ነው እላችኋለሁ። ቤተሰብ እንግዲህ እንደምታዩት ማሻላ ተባረካላ በጣም የሆነ ነገር እንደዚህ ይሆናል ማለት ነው። ማሻላ እንግዲህ እንደምታዩት በስሏል፣ ጨርሰናል። እንደዚህ እናደርግና ከዛ ወዴት እንገባለን ማለት ነው። ከእሳቱን አጥፍቼ ጨርሻለሁ ማለት ነው። እሳቱን እናጠፋና ከዛ መከስራት የሚፈልግ ሊኖር ይችላል፣ መጨመር ይቻላል። ካወጣ ነው በኋላ እዚህ ውስጥ አይደለም መጨመር በነገራችን ላይ ማለት ነው። ያልፈለገ ደግሞ ሳፈሮን ይጨምራል። ግን እኔ ሳፈሮን እዚህ ጋር በነገራችን ላይ አልጨምረውም። ከላይ ዝም ብዬ እቃዎቹ ላይ ነው ጣል ጣል የማደርገው ማለት ነው። ሲሟሟ ዝም ብለው አይተው ስለሚጠቀሙት ማለት ነው። ስለዚህ እሱን እንግዲህ አብረን እንመልከት። እንደምታዩት በዚህ መልኩ የምሰራባቸው እቃዎች ላይ አዘጋጅቼዋለሁ። ሳፈሮን እንግዲህ እዚህ ጋር አለ ማለት ነው። ትንሽ ትንሽ የሚበቃኝን ያህል በዚህ መልኩ ጣል ጣል አደረኩበት ማለት ነው። ከዛ ወዴት እናድርገው እንወስደዋለን ወደ ፍሪጅ ማለት ነው። በፍሪጅ ይህንን መከሰራት የፈለገ ነው ሲጠቀም የሚጨምረው ማለት ነው። ይሄ ነው እንግዲህ ጨምረው ይጠቀሙታል። እንግዲህ የፈለገ የጨመረ ይሄን ይመስላል። እንግዲህ እንደምታዩት በዚህ መልኩ እንደዚህ ከድኔ ፍሪጅ እጨምራለሁ ማለት ነው። እንግዲህ እንደምታዩት ፍሪጅ እንደዚህ አድርጌ ከጨመርኩ በኋላ እንግዲህ እንደምታዩት ማሻአላ እንደዚህ ሆኖ ደርሷል ማለት ነው። አያችሁታ እንግዲህ መጠቀም እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበር። እስከዚህ ሰዓት ድረስ ስለተከታተላችሁኝ በጣም በጣም አድርጌ አመሰግናለሁ። እንግዲህ እናንተም ሰርታችሁ ተጠቀሙት እላችኋለሁ ውዶችዬ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ሀገራችንን አማን ሰላም አላህ ያድርግልን። አሳምራሪያችንንም አላህ ሙላልን በድጋሚ እያልኩኝ በዙ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በያላችሁበት አማን፣ ሰላም፣ ፍቅር፣ ደስታ ለሁላችንም አላህ ያድርግልን።